ለማብሌ እየሞከርኩኝ ነው ያንተን ቤት ክራይ ልከፍል እየሞከርኩኝ ነው ለዛሬ ደግሞ እንግዳ ይዤ መጥቻለሁ እንግዳችን አብሽማን የድርስ ስብሰባት ይተወሱ አንተ ቆጨማ አስካለ ዘናደር ያሲን ቲክቶከር ነው እንዴ ነው ኮሜዲያንና ቄጤማ ለበዓል ነው የሚፈልገው ረፍ እናንተ የጠገባችሁ ቲክቶከሮች ረፍ እናንተ ዱቄታ ያረው መልሴን አምጣላልኩ የሰው መልስ አምጣ እኔ ግን እናንተ እየሳቃችሁ ነበር እኔ ግን በነፃ ያባዝኳቸው ሰዎች እየተናደድኩ ነበር አይስቁም ደግሞ በነፃ ዛታ አይስቅም እሺ ቆነጠጠኝ ጉንዳን ነው መሰለኝ ጉንዳን ነው መሰለኝ ሚላውን ሰር ነው እንጂ እሱ መኪናውን እያስነሳ ነው ወጥጂ ደግሞ ሆይነት ወይ ይደኛል አረ ሰር ተቆረጠ የህብረ ሰለሰለ ማሏሽህ ነገር ኮሜዲውን አልወደውም ነበር ለቅሶ ቤት ስትሄድ ሀዘንተኛውን ሀዘኑን ከምታባብሰው ይልቅ ሀዘኑን እንዲረሳ ጀስ የሆነ ነገር ማድረግ መልካም ነው ሰላምሽ አባል አድናቂ እኮ ምናምን አረ አንተ ሰውዬ ምናምን እንዴ እኛ እኮ ልንስተናገር ነው እንቀር እዚህ ቤት ምናምን ይላል ምን አዞ ነው ብሎ ሲጠይቀው እንዴ ቁርንፉድ እኮ በሻይ አዝጂ እኮ ነው ምናምን ይላል እምነቱ አይታወቅም ብሄሩ አይታወቅም ምንነቱ ከየት እንደመጣ አይታወቅም ብቻ ይዝ ቆጫማ እኔ ከክፍለ ሀገር ነው የመጣሁት ልታግዙኝ ይገባል ልደግፉኝ ይገባል ደግፉን ካልሆነ ምናምን ማለት ይጀምራል ከዛም ባቀር ከዛ በኋላ የታክሲ ረዳትም ነበርኩ አዲስ አበባ ውስጥ የተከፉ ያዘኑ ሰዎችን ማዝናናት መቻል አለብኝ ብዬ አስባለሁ ያዘኑ ሰዎች ላይ ግን ሀዘን መጨመር ነው የሌለብኝ ከዛ በኋላ ቫይቡን ሳያው ምቾት አልሰጠኝም ምቾት የማይሰጥህ ነገር አለ አይደል ሪዛይን አደረኩኝ ማለት ነው ለምን ጉንዳን አልከው ከኔ ጋር ይመሳሰላል ከጭንቅላቱ ሰፋ ብሎ የኛ ማህበረሰብ ለ2 ብር መልስ ብሎ የ2 ሚሊዮን ብር ኩላሊትን በጃንጥላ ብረት ሊወጋ ይችላል እንደ እንትን ኮሜዲያኖችን መሸለም ነበረበት አይደል ተቃውሞ ስላልገጠመኝ ግን እኔ ልክ ነኝ ብዬ አላስብም የፖለቲካ እይታው ራሱ ቆጨማነት ይለምንም ይላል እና እኔ ኮቪድ በመሰለ ሰው ከኔ መጠንቀቅ ጀመረ አንሳር ስፖንሰር ሲኖርና ስፖንሰር ሳይኖር ሳቆ ይለያያል እና ቦዲ ቢልደሮች ምንም የተሸለመው ነገር የለም እናንተ አዲስ ቀሚስ ገዙ የኔ ቀሚስ ብቻ ነው ቀሚስ ምትሉ አርቲስቶች ረፍ ሰላም ጤና ይስጥልን ተመልካቾቻችን እንደምን አላችሁ ኩሲ ሾው ተጀምሯል በአሌታ ቲቪ አብራችሁን ቆዩ ለዛሬ ደግሞ እንግዳ ይዤ መጥቻለሁ እንግዳችን ያሲን ነው ያሲን እንኳን ደህና ቆይ ራስን ታስተዋውቃለህ ያ ኩሲ ሾው ማን ነው ኩሲ ሾው ነው የሚባለው ኩሲ ምን ማለት ነው ኩሲ ማለት በግዕዝ ኢትዮጵያዊ ቀይም ኢትዮጵያዊ ማለት ነው you look like me yeah እሺ እንዴት ናችሁ ኮሜዲያን ያሲን ነው ታባላችሁ አስካለ ብዙ ሰዎች አስካለ ነው አላ ቆጨማ ቃቃ የቲክቶክ በቃ ብዙ ቪዲዮዎች እዛ ላይ ቫይራል እየሆኑ ነው እኮ አዎ በደንብ ነው የሚታየው አንዳንዴ እንደውም አንተ ቅርና ቆጨማ ለምን አይመጣም ቆጨማ የሚለው ስም ኪታ ቆጨማ የሚባል ሰው ያለ የሚመስላችሁ ሰዎች አሉ የሆነ መነጽር አድርጎ አንድ መነጽር እየተደነ እና እንደዚህ አድርጎ ሲያወራና ይመስለኛል ሰላም ናቸው እንደናችሁ ያለ የሚያወራ ሰው እንደዚህ አይነት ሰው ይጠብቃል የሚባል ሰው የለም ያያየው ካራክተር ክሬቲቪቲ ነው ራስ ፈጠራ ነው ቆጨማ ሰምተህ ታውቃለህ እንደዚህ አይነት ቆጨማ ሚክስ የሆነ ስም እምነቱ አይታወቅም ብሄሩ አይታወቅም ምንነቱ ከየት እንደመጣ አይታወቅም ብቻ ይዝ ቆጨማ አትያስካለስ የፖለቲካ እይታው ራሱ ቆጨማነት ይለምንም ይላል ቆጨነት ይለምንም ሊል ይችላል ያሲን ቲክቶከር ነው እንዴ ኖ ቲክቶክን እንደማንኛውም ፕላትፎርም ገብቷል አፕሊኬሽኑን ከሚጠቀሙት ወገን ነኝ
ዩቲዩብም አለኝ እኔ ዩቲዩብ ቻናል አለኝ። አሁን ኢንስታግራምም አለኝ ባይዘው ኢንስታግራመር ልትለኝ ነው። ፌስቡክም ደግሞ ፌስቡከር ልትል እኔ ኮሜዲያን ያሲኖ እባላለሁ። በኮሜዲ ስራ ነው እንትን ብለው ያው ጀስት ግን አሁን ከዚህ በኋላ ሌሎች አፕሊኬሽኖችን ቢመጡ እጠቀማቸዋለሁ ሶሻል ሚዲያ እንደመሆኑ መጠን ማለት ነው። እና ቲክቶከር ምናምን በዛው ያላየው ሚለው አይመጥነኝም እያልከኝ ነው? መመጠንና አለመመጠን ሳይሆን ስራዎችን ፕሮሞት የምታደርግበት ፕላትፎርም ነው እንጂ ስሙ ግን ምንም ከር ሲጀመር ከር ትባላለህ። የቲክቶከሮች አዋርድ ነበር ሰሞኑ እዛ ላይ ምክንያቱም ብዙ ቪዲዮዎችህ እዛ ላይ ቫይራል ስለነበሩ አልታጨህም አንተ ልጅ አልቀረበልህም? እንትን ነው በእንትን ምክንያት እስኪ ስለሱ ነገር ስለ ሽልማቱ እንዴት ነበር? አንተስ ተጋብዘሃል ወይ? መጋበዙን ተጋብዤ ነበር ግን በመልኬ ምክንያት ነው የወደው ፉንጋ አይገባም ነው ቆንጆ ቲክቶክ አዋርድ ላይ ያው ተዘጋጅቶ ነበር ኢንቫይትን ተደርጌ ነበር ግን የመጀመሪያው ጊዜ ላይ ኦሪንቴሽን የሚሰጥበት ጊዜ ላይ ሄጄ ነበር። ከዛ በኋላ ቫይቡን ሳያው ምቾት አልሰጠኝም። ምቾት የማይሰጥህ ነገር አለ አይደል? ሪዛይን አደረኩኝ ማለት ነው። ምንድነው ዘርዘር አድርገህ ንገረኛ። ምቾት አልሰጠኝም ማለት ከብዙ ነገር አንግል ሳያው ሁናቴው ደስ አላለኝም። ቅር ያሉት ነገሮች ነበሩ። በቃ እኔ ባይዘው በስራ ምናለው ገና ብዙ እኔ ቲክቶክን የጀመርኩት ገና አንድ አመት ነው ገና ከኔ በፊት ግን ከኮቪድ ጀምሮ ይሰሩ የነበሩ እኔን ኢንተርቴን ሲያዝናኑኝ የነበሩ ልጆች ነበሩ። ይገባቸዋል እነሱ ገብተዋል። አሁን እዛ ቦታ ላይ ሄደ እንትን አድርጉኝ ምናምን እዛ ግፊያ ውስጥ መግባት አልፈለኩም እና አየሁትኝ ሁናቴውን ጀስ ቆይ ገና መስራት አለብኝ በደንብ ገና እና የሚለው ሐሳብ እንትን እንደ በቃ ምቾት አልሰጠኝም ቀረው ሪዛይን አደረኩኝ። ራሴን ነው ያገለልኩት እንጂ ግን በሽልማቱ ደስተኛ ነበር። ከተሸለሙ ሰዎች የሚገባቸው ናቸው። በጣም ደስ የሚለኝ ደግሞ ለኔ ደግሞ ተወሰነ ቢሸልሙ በጣም እውነት የሚገባቸው ሰዎች አግኝተዋል። እኔ በጣም በዛ ደስ ግን እንደ እንትን ኮሜዲያኖችም መሸለም ነበረባቸው አይደል? ኮሜዲያን አልተሸለም የለም። አይ ኮሜዲያን እዚህ ሀገር ላይ ኮሜዲያንና ቄጤማ ለበዓል ነው የሚፈለገው ገብቷል። እንደ ጀነራል ግን ኮሜዲያኖችም እንደው እውቅና ቢሰጣቸው ጥሩ ነበረ ቢኖር እና ቦዲ ቢልደሮች ምንም የተሸለመው ነገር የለም። ሰውነታችን ዝም ብለን ነው እየለፋን ያለን አብሶ ባለቀጭ ነገሮች ማበር ያሲን እንግዲህ ውልደትህ ደብረ ዘይት ነው። ከደብረ ዘይት አዲስ አበባ እየተመላለስክ ከማለዳ ኮከብ ጀምሮ ብዙ ዋጋ ከፍለሃል። ምክንያቱም ግን ከዛ በፊት መጀመሪያ ኮሜዲያን የመሆን ሐሳብ ነበር የነበረ ወይስ ድንገት ነው ኮሜዲያንነትን ያገኘው? ይሄን ነገር መጀመሪያ ኮሜዲያንነት ባይዘው እንደዚሁ ስለፈለክና አርት በባህሪው ደስ የምትለው ነገር ምንድነው? አንተ ስለፈለከው ልትፈልገው ምናምን በጣም ከልብ ልትመኘው ምናምን ትችላለህ። ካልተሰጠህ ግን አይሆንም። ገብቶሃል? በቃ እና እኔ ጀስ ከጓደኞቼ ከልጅነቴ ጀምሮ ይሄ ጨዋታ ነገር ያመዝናል። ከጓደኞቼ ጋር እንደ አሻንጉሊት ነበር የሚጠቀሙብኝ ብዙ ጊዜ እንደማጫው በቃ የማዝናናት ባህሪ ነበር። ግን ማሏሽህ ነገር ኮሜዲውን አልወደውም ነበር። ምክንያቱም እኛ ሀገር ላይ ኮሜዲያኖች የሚኖሩትን ላይፍ ኮሜዲ የሚሰጠውን ቦታ ምናምን ስታይ ትክክል ነው ብዬ አላምንም ነበርና ጀስት እሸሽገው ነበር። ከዛ ወደ አክቲንግ ያደላ ነበር። ከዛ ከሆነ ጊዜ በኋላ ግን ያንን ነገር እንትን እያልኩኝ መጣ። ከዛ ውድድር ተወዳድሬ እኮ ነው ኮሜዲያን ከኮሜዲያኖች ጋር ምናምን ባላገሩ ቲቪ ላይ እዛ ላይ ተወዳድሬ ነውና ከነድርሹ ጋር አሪፍ ነው በጣም በውድድር ውስጥ ስትመጣ አሪፍ ነው የተሰጠህ እንትን አንተ ሰውን ለማሳቀን ስትል ላኞች እንደዚህ ብለው ይጠብቋል። ምንም በቃ አይሰቁም። ቀልድ ሲያልቅብህ ምናምን ነገር ያው ወደ ትራጀዲ ትሄዳለህ። እኔ ከክፍለ ሀገር ነው የመጣሁት፣ ልታግዙኝ ይገባል፣ ልደግፉኝ ይገባል፣ ደግፉኝ ካልሆነ ምናምን ማለት ይጀምራል። ከዛም ባቀር አረባከኝ ከዛ ውድድር ቆመ ተቋረጠ። ውድድሩ ተቋረጠ። ከዛ የራሴን ስራዎች መስራት ጀመርኩኝ። እዛ ጋር የነበሩት ዳኞች አንተን በጣም ይፈልጉ ነበር። በቃ አሪፍ ነው የነበረ። እኔ ማለት እንደምሞክር አውቃለሁ። እኔ ከውድድሩ በፊትም መድረኮችን እሰራ ነበር፣ ግን ደስ እያለኝ አልነበረም የምሰራው።
ምክንያቱም በቃ የት ነው መድረሻዬ ምናምን ነገር ብዬ አስብ ነበር። እዛ ግን ነገሮችን በቃ እያየው እየበሰልክም ስትመጣ ምናምን ነገር ባይዘው በስያለሁ ቼክ ማድረግ ትችላለህ። ትንቡክ ነው 3 ቀን ተቀብሬ ነውና እያየው ስመጣ ራስን እየተቀበልከው ልክ ስትመጣ ሰው ጋር የመድረስ እንትነህ በጣም ከፍተኛ ይሆናልና በአጭር ጊዜ ውስጥ ነው ሰው የተቀበለኝ። ገብቶሃል? እና መድረኮችን በግሌ ማዘጋጀት ጀመርኩኝ። ብዙ ሰዎች እየመጡ ማየት ጀመሩ። ከዛ ያው አሁን ያለፈው 24 ስታንዳፕ ኮሜዲ ሾው ነበር ብሔራዊ ቲያትር። በጣም ብዙ ሰው ነበር። አሪፍ ነበር። ወደኋላ የምርህን አይ እንትን ችግር የለውም ከካሜራ ጀርባ የምናወራውን ሳይሆን የምርህን አሪፍ ነበር። በጣም ቆንጆ ነበረ። ሲወጣ ደግሞ በነፃ ስለገባ ምናምን አይደለም። እኔ ተጋብዤ ነው። ቆንጆ ነበረ። ደግሞ ጓጉቼ ነበር። እኔ ግን እናንተ እየሳቃችሁ ነበር። እኔ ግን በነፃ የጋበዝኳቸው ሰዎች እየተናደድኩ ነበር። አይስቁም ደግሞ በነፃ ገብተው አይስቅም እንዴ? በዚህ ማይክ ጭንቅላት ቆንጆ ነበር በጣም። አዎ እና ቆንጆ ነው። የገባውም ሰው በደንብ ተዝናንቷል። በደንብ ተዝናንቶ ነው። ያው እንግዲህ ዩቲዩባችን ላይ ሲለቀቅ ይታያል። አዲስ ዩቲዩብ ከፍተሃል አይደል? ዩቲዩብ ቻናል አንተ ቲዩብ ጉንዳን ቲዩብ። ለምን ጉንዳን አልከው? ከኔ ጋር ይመሳሰላል። ከጭንቅላቱ ሰፋ የሚል እንስሳ ምንድነው? ጉንዳን። እየሰደብከኝ ነው? ጉንዳኖችን ሳይኮሎጂያቸው ደስ ይለኛል። ምንድነው ሳይኮሎጂ እንዳትለኝ፣ ይሄ ቲም ወርካቸው ምናምን አንድ ላይ መስራታቸው፣ ይሄ ሃርድ ወርከርነታቸው ምናምን ዊዝደማቸው ምናምን ተሰልፎ አንድ ላይ ሲሄዱ አይታቸው ነው የሆነ ብዙ ነገር አላቸውና ከዛ ሐሳቢ በመውጣት አንድ ላይ የምንሰራበት አንድ ላይ የምናድግበት ዩቲዩብ ቻናል ክሬት አድርጌ ኦልሞስት እየሄደ ነው። ሰብስክራይብ አድርጉ። ባይዘው ሊንክ ላይ አለ ያረጋል። ፍቅርሽ ቆነጠጠኝ ጉንዳን ነው መሰለኝ የሚል ሙዚቃ አለኝ እሰጥሃለሁ። ፍቅርሽ ቆነጠጠኝ ጉንዳን ነው መሰለኝ። ኦኬ ፍቅርሽ ቆነጠጠኝ ጉንዳን ነው መሰለኝ ጉንዳን ነው መሰለኝ ሚለውን ፍቅርሽ ቆነጠጠኝ ጉንዳን ነው መሰለኝ ጉንዳን ልታስመታኝ ነው መድረክ ላይ አሳከከኝ ፍቅርሽ አሳከከኝ ቁንጫ ነው መሰለኝ ቁንጫ ኧረ እባክህ ቁንጫ ከዛ ሌላ እንትን ነፍሳቶች እንድታራኩ በዚህ ተከተል። ሌላው የምጠይቅህ በሬዲዮ ላይ ከድርሹ ዳና ጋር በጣም በሬዲዮ ኮሜዲያነት ይከብዳል። እስኪ ንገረኝ፣ እሱ ኤክስፒሪየንስ ምን ይመስል ነው? በጣም ደግሞ ለረጅም ሰዓት ቢያንስ 2 ሰዓት ምናምን ፐርፎርም ማድረግ ነበር ከድርሽዬ ጋር ኢትዮ ፊልም ላይ። ያው ድርሽዬ አንጻራዊ ነች። አንጻራዊ ስፖንሰር ሲኖርና ስፖንሰር ሳይኖር ሳቆ ይለያያል። አንጻራዊ ነው እሱን ተው። እስኪ ንገረኝ እንደዚህ ደስ ያላት ቀንና ደስ ነው። መኪና ተጋጭቶባት ከመጣች በቀልድ አይደለም በምንም አታስቃት። ያበደ ቀልድ ነግረሃት እሺ ሙዚቃ ሰምተን እንመለሳለን ልትል ትችላለህ። ሙዱ ጥሩ አይሽ ሆነ ቀን ግን ድርሽዬ ስትላ ይገድለኝ ሰውዬ እና ያ እንዴት ነበር? ባዘው ደህንነቴን ስጋት ውስጥ ጥዬ ነው ይሄን መግለጫ እየሰጠው ያለው ስለሷ። ምክንያቱም ሰውጣ ምን አይነት ብዙ በሶሻል ሚዲያ ላይ ታይቷል እና ፌሻል ኤክስፕሬሽን ይሄ የሚባሉት ነገሮች የሉም። አንድ በሐሳብ ነው ሰዎች የምታስቀው የምታዝናናው እና ሰዓቱ ደግሞ ረጅም ነው ታውቃለህ። 2 ሰዓት በጣም ረጅም ነው። ትጽፋለህ ምናምን ነገር እንደ ኮሜዲያን ደግሞ ምን አይነት ህመም አለብን መሰለህ? አንተ ሰዎችን ያዝናናል ብለህ ያሰብከው ሐሳብ አንተ ቀልድ ነው ብለህ ያዘጋጀው ሐሳብ ሰዎች ጋር ኖርማል ሲሆን ወይም ደግሞ አልፎም አሳዛኝ አስከፊ እንባ የሚያራጭ ሐሳብ ሆኖ ስታገኘው ልብ ይሰበራል። እና አንዳንዴ ኮሜዲያኖች ፎግረው ምናምን ነገር አስቀም ሰው ዝም ሲሉ ጥሩ ስሜት የለም። ግን ያንን ማለፍ ነው ቻሌንጅ። ገብቷል? ክፍያው አሪፍ ነበር ሬዲዮ ላይ ክፍያ አሪፍ ነበር። አሪፍ ነው።
እንትን ነው እኔ ጀማሪ አልነበርኩኝ። ሬዲዮንም ኤክስፒሪየንስ እዛ ነው በቃ ገብቶሃል። ደስ እያለህ ነው የምትሰራው ምናምን ነገር። ከዛ ባለፈ ከሰዎች ጋር ለመተዋወቅ ምናምን ከምትወዳቸውና ከምታደንቃቸው ሰዎች ጋር ኢቭን እኔ ድርሽዬ ትመቸኝ ነበር ገብቶሃል። አብረህ ስትሰራ አሪፍ ነገር አለው ገብቶሃል እንጂ ክፍያ ምናምን እሷም ታውቀዋለች። በዛ ላይ አንተ ቀን ሆቴል እየሰራህ ነበር አስተናጋጅነት። እስኪ ንገረኝ። እንደገና ደግሞ ቀልድ ማዘጋጀት፣ መጽሐፍ፣ እዛ በመስተንግዶ ቢዚ መሆን አለ። ቻሌንጁ ንገረኝ። እንትን ነው ናይት ክለብ ነበር የምሰራው። ናይት ክለብ ማለት ቀን 9 ሰዓት እገባለሁ እስከ ሌሊቱ 8 ሰዓት ኦር 9 ሰዓት ነው የምንሰራው እና በማግስቱ ደግሞ ሬዲዮ ስላለብኝ እዛ በመታመሽ ሰዓት ለነገ ሬዲዮ መጽሐፍ አለብህ ገብቶሃል። እና እዚህ ጋር ዋርተ ምናምን ከስተመረን እስኪ ምናምን ነገር ብለው የሆነ ነገር አቀርበህለት እጠፋለሁ። እኔ ባክ እየጻፍኩኝ ነው። ከስተመሩ እያበደ ነው። ጤና ይስጥልኝ ትለዋለህ። ትመጣለህ ከፈለ አንድ ቀን ልንገሩት ቀን ላትንገረኝ ኦሬዲ እያሳየኸኝ ነው የት አለ እንትኑ ምናምን ሊል ይችላል። ከባድ ጊዜ ነበር እሱ ጊዜ ግን በቃ ኦኬ ማለፊያ ለመኖር ቤት ኪራይ አለ አዎ አከራይም ያው እንትን ስትል ይረዱሃል። እንትን ካለ የሆነ ጥረት ላይ ከሆንክ ምናምን አዲስ አበባ አከራይ እኮ አሪፍ ነው። የበፊቱ እንደውም እንደምን አደርክ ደህና ሰላም ነህ አለ። ስራ አሪፍ ነው እየቀለድክ ነው? አዎ እየሞከርኩ ነው በቃ ምናምን እና አለፈ ማለት ያ ጊዜ አለፈ። አልሐምዱሊላህ። በጣም የተቸገርክበት ጊዜ ነበር? አዎ ቤት ኪራይ መክፈል እስከማጣት አንዳንዴ ስኬታው ላይ ደርሰው ሰዎች ሲያወሩ ሰማለሁና ኢቭን ምግብ እስከመቸገር የደረሱ ሰዎች እንደነበሩ ግን ያንን ሁሉ አልፈው አሁን ስኬት ላይ የደረሱ ሰዎች አሉና አንተ በጣም ከከበደህ ጊዜ እስቲ ንገረኝ። አንዴ ልንገርህ። ማታ ሬዲዮ ስትገባ ረጅም ሰዓት ስለሆነ ነቃ ማለት አለብህ። 2 ሰዓት ነቃ ብለህ ነው መግባት ያለብህ። ስለዚህ ነቃ ለማለት ደግሞ ቡና መጠጣት አለብህ። ቡና መጠጣት አለብህና እኔ ቡና ወዳለሁ ቡና ጠጣለሁና ሰፈራችን እንደዚህ 6 ብር የሚሸጥ ቡና አለ ገብቶሃል። እና ኦሬዲ ሬዲ ሆንኩኝ 2 ሰዓት ነው ሬዲ የምገባው። 1 ሰዓት ተኩል አካባቢ ልብሴን ለባበስኩኝ ምናምን ኪሴ ስገባ 5 ብር ነው ያለኝ ታውቃለህ። ከዛ 1 ብር አይጠፋም ብዬ መፈለግ ጀመርኩ። ቴብል ላይ 1 ብር ቴብል ገለጥ ታደርጋለህ እኮ ቀለል አድርገህ ከዛ ቀለል ያርኩኝ ፍራሽን ማንሳት ጀመርኩ። ምን 1 ብር ምንጣፍ ማንሳት እንደ 1 ብር እኮ አመጣለሁ ብዬ እንዴ ደግሞ ሙዲ ቢጨርቡትስ ለ1 ብር 2 ሰዓት ልቀልድ እየሄድኩኝ ለ1 ብር የሆነ ነገር ቢናገሩኝስ ደግሞ ደስ አይልም። በሬዲዮ ላይ ስለምቀልድ ታዋቂ ሆንክ ይመስላል። ሰው ሁሉ በቃ ፎከስ የሚያደርግብኝ ይመስላል። መልካም አይታይም። እና በቃ ጀስ ቲቪ ላይ ምናምን ስለምታይ 1 ብርማ ማግኘት አለብኝ ብዬ ብፈልግ አጣሁኝ ማለት ነው። እኔ የዛጉ ሳንቲሞችን አገኘው ዝም ብሎ ስሙኒና ከዛ 5 ብሯን ይዤ ቁጭ አልኩኝ ማለት ነው። ለካስ 5 ብር ያለ 1 ብር ቫልዩ የላትም። አንዳንዴ የሆነ ቦታ ላይ ታምነኛለህ 5 ብር ይዤ ቡና ሳልጠጣ ገባሁ ሬዲዮ። ፈራህ መጠጣት አንተ? በቃ መጠጣት ፈልጌያለሁ ምነቃ ማለት ፈልጌያለሁ ግን በቃ አልሆነም። የሆነ ነገር ቢሉኝ ደግሞ በቃ ሰው ደግሞ ይናገራል ታውቃለህ። ይሄ አንቺ ታውቀን ወይ የሆነ ነገር ባታቀኝስ አልሰጥም ምናምን ብትለኝስ ከዛ ከሰዓታት በኋላ እኮ ከድርሽዬ ጋር ማውረተ ምናምን እኮ ወስጃለሁ ብር እኮ ወስጃለሁ ግን በሰዓቱ ያ ሁሉ ነገር ከዛ በኋላ 1 ብር መንገድ ላይ ወድቆ ካየሁኝ አላልፍ ዋጋ አላት። ሃይዌይ ላይ ለምን ታነሳታ ሃይዌይ ላይ ለምን እና 1 ብርን አትናቁ
ቲክቶክ ላይ ያለውንም ጭምር። ያሲን የእስልምና እምነት ተከታይ ነው አይደል? አዎ። እስልምናነትና ኮሜዲያንነት እንዴት አብሮ ይሄዳል? ኮምፕሌንስ የለውም ወይ? ከባድ ነው። እስልምናችን በጣም ትልቅ ሃይማኖት ነው። እኔ ደግሞ እንደግል እንደ ያሲን ነው ገብቷል ሐሳብ የምሰጠው። ስለዚህ ከሙያው አንፃር ስታይ ትንሽ ወጣ ያሉ ነገሮችን ታደርጋለህ። ሙያውም ግድ ስለሚልህ ማለት ነው። ወጣ ያሉ ነገሮችን ታደርጋለህ። ዛት ሚንስ ግን የእስልምና እንትን ይወክላል ማለት አይደለም፣ ሃይማኖትን ይወክላል ማለት አይደለም። ግን ያው ሙያው ደግሞ ወደ ሃይማኖቱ ደግሞ ላዘንብል ብለህ በዛ ልክ ደግሞ ተጠንቅቀ የምታረግ ከሆነ ምናልባት እንትን አይሆንም። ስለዚህ ወንጀሎችን ትሰራለህ፣ ምንም ጥያቄ የሌለው ነገር ማለት ነው። ሚዲያ ላይ ስትሆን በራሱ ሲንክ አያደርግም፣ ፈጽሞ አይገናኝም። ግን ያው የአላህ ምህረቱ ሰፊ ነው በሚለው ያው ታረጋለህ እንጂ እኔ ሙስሊም ነኝ። ያው ዞሮ በየትኛው ሙያ ላይ ከፍታ ሲመጣ ወደ ሃይማኖትህ ነው ሽፍት የምታደርገው እና ትንሽ ከባድ ነው። ከሙያ አንፃር ሃይማኖቱንና እምነቱንና ሙያህን እንትን ብታስተያየው በጣም ትልቅ ልዩነት፣ አስተምሮቱ የሚለው ሌላ ነው፣ እኛ የምናደርገው ነገር ደግሞ ትንሽ ይጋጫል። ጀስት ግን ደግሞ በቻልከው አቅም ግን ወደዛ ለመቅረብ መሞከር ነው። ርቋልና ብለህ መራቅ የለበትም። ዛት ማለት በየትኛውም ሃይማኖትም ቢሆን እኮ የሚጋጩ ነው። በኦርቶዶክስም ብትሄድ እኮ ሚዲያ ላይ ስትሆን ዘፈን የሚል የለም አይደል? የለም። አዎ ሃይማኖቱ አይፈቀድም። አዎ። እና እሱን አስጠብቀን ልሂድ ስትል ደግሞ ትንሽ ሲንክ እንትን አያደርግም። እና በዓለም ላይ ስንኖር በዓለም ላይ ተደካሞች ነን። አዎ በዓለም ላይ ደግሞ የመጀመሪያው ደካማ ነን። ስለዚህ ተቃውሞ ይገጥምሃል? ተቃውሞ አይገጥመኝም። ተቃውሞ አይገጥመኝም። እስልምና እምነት ተከታዮች ጋር ያለው ማለት አዎ እንትን ተቃውሞ አይገጥመኝም። ተቃውሞ ስላልገጠመኝ ግን እኔ ልክ ነኝ ብዬ አላስብም። ገብቶሃል? ማስተካከል ያሉብኝ ነገሮች አሉ። እያደግክ እየበሰልክ ስትመጣ እኮ ማስተካከል ያሉብህ ነገሮች አሉ በህይወት። ልክ ነው እኮ አሁን በመጽሐፍ ቅዱስም ብታይ በቁርአንም ብታይ ባይብሉ ላይ ቀልደኛ ኮሜዲያን ምናምን የሚባል ሰው የለም። አዝናኝ ሰው አስቂኝ ሰው የለም። አልገጠመኝም። መጽሐፍ ቅዱስ ሳይ እንደው በጣም አንባቢ ነኝ ባለንም ግን አለፍ እያልኩ ያውቃቸዋል ስቶሪዎቹንና መጽሐፍ ቅዱስ ላይ የለም። አትኩራራም፣ መኩራራት አትችልም። እሱ እኮ ነው የሚገርመኝ። እኔ አንዳንዴ አሁን ቲክቶክ ላይ የማውቃቸው በጣም የሚኩራሩ ሰዎች አሉ። ገብቶሃል? በጣም ቆዳዬ ጠበበ የሚሉ ሰዎች አሉ ቲክቶክ ላይ በቃ በቲክቶክ እንትን ብለው ማለት ነውና ያን ያህል የሚያኩራራ እንትን ኖሮን አይደለም ባይዘው። ገብቶሃል? ምን ሰርተን ነው? የትኛውን ጽድቅ አድርገን ነው ምን ንኩራራው? ስንት ምስኪና አብልተን አጠጥተን ነው? ስንት እናት አባት የሌላቸውን ልጆች ዳብሰን ነው? ገብቶሃል? ስንት መልካም ነገር፣ ስንት ለሀገር የሚጠቅም ነገር አድርገን ነው አሁን ምን ወጣው? ይሄ ምንድነው? ካለ መብሰል የሚመጣ ባህሪ ነው። ገብቶሃል? በጣም አክት የሚያደርጉት በጣም ነው የማዝነው። ማለት እኛ ገና ነን በጣም ሀገራችን በጣም ደሃ ነች ታውቃለህ። መቀየር አለብን። አንድ ላይ ሆነን በጋራ መቀየር መቻል አለብን። ምንም የሚያኩራራ ነገር የለንም። ገብቶሃል? ብዙ መቀየር ያሉብን ነገሮች እንዳሉ ሆነው መኩራራት ምናምን ነገር አያስፈልግም። ገና ብዙ የቤት ስራ ስላለብን ማለት ነው። እና መልክ ይሰሩብሃል አንዳንዶች። መልክ በቃ ሰላምሽ አማን አድናቂ እኮ ነው። አድናቂ ነው ግን ምን ትንሳይ ሰላምሽ ነው። ገብቶሃል? ይሄ ሲምፕል ያለመሆን ምናምን ነገር ታያለህና ያ ልክ ነው ብዬ አላስብም። ምንም አልሰራንም ገና። እሺ ምንም አልሰራንም። ባለፈው ብሔራዊ ቲያትር በነበረው ስታንድ አፕ ሾው ላይ እኔ ነበርኩና ደስ ይል ነበርና እስቲ የረሳቸው ማለት እዛ ላይ ያላቀረብካቸው ያው አንተ ዩቲዩብ ላይ ጉንዳን ዩቲዩብ ላይ ገብተህ ያዩታል። አዎ ግን የረሳቸው ካሉ ይለኛል ደግሞ ለሀሌታ ወይ ለኩሲሾ ይቅርታ አድርግልኝና አልነግርህም። እባክህ ካሜራማኑ በጣም
እንዝናና እንትን ነው። አሁን አንድ ሀሳብ የረሳኋት ነበረች። ሜቢ ያስቅ አላውቅም። ፓስተር ቸሪ ረፍ እያለ እናንተ የጠገባችሁ ምናምን እያለ የሚናገርበት ፓርት አለና ጀስት እኔ ሶሻል ሚዲያ ላይ ያለውን ፋሚሊ ነው በዛ እንትን ብዬ እንትን ያልኩትና አክቲንጓ ነች የምትመቸኝ። ረፍ እናንተ የጠገባችሁ ቲክቶከሮች ረፍ እናንተ ዱቄት ነው እዚያ ያደረሳችሁ። ረፍ ታብታብ ነው እዚያ ያደረሳችሁ። ቆዳችሁ የጠበባችሁ ቲክቶከሮች ረፍ። በኋላ መቀመቅ ውስጥ ትወርዳላችሁ። ረፍ። እናንተ አዲስ ቀሚስ ስትገዙ የኔ ቀሚስ ብቻ ነው ቀሚስ የምትሉ አርቲስቶች ረፍ። ረፍ ምናምን ነበርና የሆነ ጀስት እንትኑ ቀይሬው ረፍ የጠገባችሁ ኦፍ ኮርስ በቃ እሱ የገለጸበት ሞቲቭ ሌላ ነው። እኔ ግን እንደዛ አድርጌው ነበር። እንደውም አሁን አላልኩትም እና ከናክቲንጉ ምናምን ነገር ራስቻታለሁ። ታውቃለህ ነበር አሪፍ ነበረች ብትላት ግን ያው እዚህ ላይ ያገኙታል። ከደብረ ዘይት አዲስ አበባ የተመላለስ ብዙ ቻሌንጆችን አሳልፈሃል። ከባድ ጊዜዎችን አሳልፈሃል። እስቲ ከቻሌንጆቹ የተወሰኑትን ንገረኝ። ከማለዳ ኮከቦች ጀምሮ የነበርህን ጎልደን ቱሊፕ ሰራ እንደነበር መስተንግዶ ሆቴል ላይ ብዙ አመት ሰርቻለሁ። 78 አመት ተወዛዋዥም ነበርኩኝ። ባህላዊ ተወዛዋዥ ነበርኩኝ። ከዛ በኋላ የታክሲ ረዳትም ነበርኩ። አዲስ አበባ ውስጥ አዲስ አበባ አይደለም ቢሾፍቱ ደብረ ዘይት አካባቢ ነበርኩኝና ታክሲ ላይ ያለው ላይፍ ምን እንደሆነ ታውቃለህ? የሚያስቀ የኛ ማህበረሰብ ለሁለት ብር መልስ ብሎ የ2 ሚሊዮን ብር ኩላሊትን በጃንጥላ ብረት ሊወጋ ይችላል። የገባኝ ነገር እሊ ብሎ ይጠብቃል። የትኛውም በዚህም ብታይ ስታይ እንዲህ ብሎ በቃ ይሄዳል። እኔ አሁን የኔን ትንሽ የራቀቅ ነበር እያነበብኩ ነበር የሚሄደው። ቤት ያላነበብ እንደ ማንበብ ከፈለኩ የኮቪድ ወቅት ስለነበር 6 ሰው ነው የምጭነው። ከዛ በኋላ በቃ 6 ሰው ተጭናላ እንዴት አወረደ አሁን ቢያንስ 6 እና ልራቀቅ አልኩኝ በጊዜው እያነበብ እና መደበኛው በመደበኛ ይቀጥል ሰው ይጫን ተባለ። ከዛ ላነባው ነው ይልኩንተሰን አባቴ አንድ ሰውዬ እንደዚህ ተሳፍሮ ይሄድ ነው መልስ ብሎኛል። ለካስ እኔ ተመስጫለሁ። ደግሞ መሳት አይፈልግም ታውቃለህ። ኩላሊት ሳተው አርጎ መልሴን አምጣ አልኩኝ። የሰው መልስ አምጣ ሳትወጣ ድሪዱ ያረጋል እና እንትን ነበር የዘመድ ታክሲ ነው እና ጀስ በቃ ባጠፋ የማያባርሩኝ ታውቃለህ። እና መልስ እንትን ቀን ሳንቲም ስሰበስብ ምናምን ነገር በየቦታው ነው ኪስ ውስጥ የሚይዘው። ነዳጅን ሞላለን። ከዛ በኋላ ደግሞ ለባሉ ከሚገባው አለ። ከዛ የቀረው ነው የምትካፈለው። ከዛ ሌሎች ረዳቶች ታክሲ ሹፌሮች እኩል ሲከባይ አሪፍ ብር 350 400 ሲካፈሉ እኔ 76 ብር 33 ብር አላለኝ። ምንድነው ይደኛል ሹፌሩ? አይ ሰራ ነው። ከዛ ቤት ስገባ በየቦታው አይደል ብር ማስቀምጠው ስነካው ከኋላ አለው ነበር። ሐቀኛ ነኝ ግን እደውልና 120 ብር አግኝቻለሁ 60 ብር አለ 120 ብር አለ 60 ብር አለ ነገር አለና አትሆንም ለቦታው አትሆንም ነው። ያው እኔ የነፍሴም ጥሪ መሆን የምፈልገው ነገር ሌላ ነውና ግን ጊዜ ማለፊያ ምናምን ነገር እንደዚህ አይነት ነገሮችን እንትላለሁ ምናምን ሆቴሎች ላይ
ለመቀጠል ትንሽ አስቸግር ነበር። እንደዚህ አይተው ሉክህን አይተው ላይቀበሉ ይችላሉ። የሆነ ሼባ ነው መስላችሁ መጀመር የሚጠይቁህ እና አካባቢ ነኝ ኮቪድ ገባ የተባለ ጊዜ ጓንትና አርገን ይርከው እና እኔ ነኝ ኮቪድ በመሰለ ሰው ከኔ መጠንቀቅ ጀመረ። ቴንሽኑን ታውቃለህ። ከዛ ደግሞ በቃ ጓንት አርጋችሁ ምናምን ተባለ ማለት እና እኔ ጓንትና ማስክ ምናምን ስላለኝ በቃ ምተርፍ ነው የሚመስለው። እና ማስተናጋጅነት ህይወትክ ላይ የሚገጥሙ ሰዎች ቻሌንጁ እንዴት ነበረ? ለምሳሌ አንተ ማንነትህን አያውቁም። አንተ ትልቅ ህልም አለ እዚህ ቦታ የመድረስ ግን ያንን ለመንገድ ነው የምትጠቀምበት ለማሳለፍና የሚመጡ ሰዎች አይፈታተኑህም? ምክንያቱም እዛ ቦታ ማአት አይነት ሰዎች ይመጣሉ። የሰው ክብር የማይጠብቁ አንዳንድ ደግሞ በጣም ሪስፔክት ያላቸውም ይመጣሉ። በጣም ፈተና የሆነብህ ጊዜ አልነበረም? ከሰዎቹ ጋር ከምታስተናግዳቸው ሰዎች ጋር? እኔ ከማስተናግዳቸው ሰዎች ጋር ምን አይነት ከስተመር አለ መሰለህ? ሰርቪስን የሚያውቅ መስተንግዶን የሚያውቅ ከስተመር አለ። ገብቷል? ሻይ ያዞ ደግሞ አቦሪው የሚከፍትብህ አለ ምናምን ብሎ ኧረ አንተ ሰውዬ ምናምን እንዴ እኛ እኮ ልንስተናገድ ነው እንቅር እዚህ ቤት ምናምን ይላል። ምን አዞ ነው ብሎ ስትጠይቀው እንዴ ቁርንፉድ እኮ በሻይ አዝዤ እኮ ነው ምናምን ይላል። አሮስቶ ቺክን እኮ ሮስት እኮ ያዘዘው እንደዚህ አልጮህም። ገብቶሃል? ተረድ ብሎ ይገባል። ታናም ሲሜኑ አምጣ ይላል። ሜኑ ከሰጠካ 3 ሰዓት ሙሉ ይቆይና ዋይፋይ ፓስወርድ አላችሁ ወይም አንዷን ዌተር ያፈቅርና ወንድም ያስጠላዋል። በቃ ትጎሰቁሷል። አስተናጋጅ አታፍቅር ግሩፕ ሌላ ሰው ሲመጣ ጠላት ነው የሚሆንበት። ሰላም ነው እሺ እኮ የመሰልኩ ብትጥች ዳ ሜሮን አለች የለች የት ሄደች? አይ ዛሬ ረፍቷ ነው። አንተ ለነፍስ ነው እንዴ የምትሰራው? አታርፍም እንዴ? ሁሌ ሲመጣ አንተ 5 ነን እንደዚህ ቤት መድላንት አልፈልግም ዞር በል ና አቤት መቼ ነው የምትገባው ይላል። አንተ እንጀራ ብለህ ነው እንግዲህ ማልነግርህ ብዙ ገጠመኞች አሉ። ከባድ ሞመንቶች አሉ። ገብቶሃል? አይረዳህም ሰው ነገ የተሻለ ህይወት ምናምን የተሻለ ቦታ ላይ ቆመህ ተገኝ እኔ እኮ ምናምን ያሲንን ትመስላለህ ይላል ራስህ አትመቅ ራስህ እሺ ማስ ማስከና ወልቀ መስልም ቁጭ ነው። ምክንያቱም ያሲን እዛው ይገኛል ብለው አይደለም ሰራ በቃ ሂድ ኮሜዲያን ይመስላል። አንድ አፍሪስ ልጅ አለ እኔ ነኝ ማለት ደግሞ አቺ እኔ ነኝ አይደለም አልተመስላለህ እና እንደዚህ አይነት ነገሮች ይኖራሉ በሆቴል እና ትልቅ ኤክስፒሪየንስ ነው። ሆቴል ላይ ሰዎችን እንዴት ትሪት ማድረግ እንዳለብህ ከብዙ አይነት ሰው ጋር ነው የምትገናኘው። ገብቷል? እንደዚህ ደግሞ አይቶ አይዞህ እሺ በርታ በጣም ትልቅ ደረጃ ትደርሳለህ ይልና በቃ ቲፕ እንትን ውስጥ ብር እሺ በርታ እሺ ይሄ ማበረታቻ ነው ብሎ ይሰጣል። አሪፍ ነገር ሰጠኝ ብለህ ልክት ስትል 20 ብር። ትልቁ ቲፕ ስንት ነበር እዛ ስትሰራ? ትልቅ ቲፕ ያገኘ አንዴ 1000 ብር ተሰጥቶኝ አዞረኝ። አረ በቃ አዞረኝ አንዴ 1000 ብር። የስንት ብር መስተንግዶ ታስተናግደው ነው? ትንሽ ነው እና 1000 ብር ተሰጠኝና ለካስ ያዞራል ግሩሜ ይዘ ሎከር ሄድኩኝ ተመለስኩኝ። ደግሜ እዛ ቦታ ላይ መጣው በሙስና የሚያገኘውት ገንዘብ መሰለኝ መለሱ። ሄድኩኝ ሎከር አስገባው ቆለፍኩት። እዛ ጥሩ ስሜት አልተሰማኝም። መውጣት እንዳለብኝ የተሰማኝ ብሩ ባንክ መግባት አለበት ብሩ ባንክ መግባት አለበት። እዛ በኋላ ምንም ማስተናገድ አልቻልኩም። ብዙ ብር መሰለኝ። አንዳንድ ሰው ደግሞ በጣም የሚገርም እኔ አሁን እንደዚህ ናይት ላይ ኮንሰርት ምናምን አለ እና አልኮል ምናምን ይሸጣል። እንትን ታደርጋለህ። ታዋቂ አርቲስቶች ናቸው የሚዘፍኑት ምናምን ናይት ነው። ጥንብዝ ብሎ መጥቶ አንዱ
ሴቶች አሉ አብሮ ታውቃለህ። ወይ ዳሳይሽ ና እዚህ ጋር የሚይዝ ና አንድ ወንበር ታመጣለህ ትሸለማለህ ይላል። ስትመጣ ይልና 200 ብር ሰጠኝ ማረሰ ነው። ሄድኩኝ 200 ብር ከነከስ ወንበር አይደለም ሌላ ወንበር ይዘህ ልትመጣ ትችላለህ። ገባ ለካስ እየተገለጸ ነው እሱ። ልክ እኔ ከሄድኩ በኋላ ካለፈ በኋላ ሲገባኝ አዘዋለሁ በብር አይነት ስታፍ እንደፈን እውነትም ነው 200 ከዛ ወንበሩ ልክ እየስመጣ ምን ቢላጠሩ ነው አያልኩሽም ማለት ለካስ ብዙ ሰዓት ጠይቋል። ወንበር በባዶ ወንበር ጠይቋል በነፃ ዘንድ እንዲያመጡለት ማለት አልተሰጠው። እኔ ከዛ በኋላ የወሰድኩበት ሰውዬ ደግሞ እኔ መፈልግ ጀመረ። አንተ ይሰውን በቃ እንጂ ሃይቸሮች አሉ የሚቆሙ ዘባን አመጣን ነበር። አዎ እቺ ደግሞ ሁለተኛ ለምታመጣት ነው። ኧረ አባት መስተንግዶን ትች ወንበር ፍለግ ባክ ጀም ሎከር ምናምን ዞር የመፈለግ ጀመረ ልክ እዛ ለካስ እየተገለጸ ነው። ገብቶሃል? ኦፍ ኮርስ በቃ አየህ ገንዘብ ስላለው አንተ ልትሰራ ነው የሄድከው፣ ገንዘብ ለማግኘት ነው የሄድከው። ምን አይነት ከባድ ነገር አለ መሰለህ ደግሞ በመስተንግዶ ህይወት ውስጥ አንተ አስተናግደኸው ሌሊቱን ሙሉ ተንከባከበው ኮንሰርት ነው ምናምን ነገር ይደክምሃል ወይ ይረባሃል። ሌሊት 8 ሰዓት ነው ወይ 9 ሰዓት በቃ እነሱ አይወጡም፣ እነሱ እየጠጡ ነው እያሉ ነው በቃ እየተዝናኑ ነው ብለህ አንተ ራት ልትበላ ትሄዳለህ። ራት በልተህ ውሃን ጠጥተህ ልክ ስትወጣ ያ ወንበር ባዶ ነው። የያዙት ምናልባት 10,000 ወይ 12,000 ምናምን ብር ሊሆን ይችላል አንተ ያስጠቀም። ከዛ ግቢ ውስጥ ሆኖ ለሚያይህ ከውጪ የውጪ በር ላይ አንዴ ወደ ላይ አንዴ ወደ ያልክ ስትሮጥ ነው የሚታይ ፍለጋ ማለት አለበዛ አንተ ነው የምትከፍለው። አንዴ ምን ሆንኩኝ መሰለህ ፈረንጆች ናቸው አስጠቀምኳቸውና ቢል ሰጠዋቸው 8,000 ምናምን ብር ማለት ነው። ከዛ ያልተጨመረ ለካስ ሂሳብ አለ ሌላ ዌተር እኔ ዞር ስል ያቀረበላቸው እኔን ብቻ ነው ከነቲፔ ሰጡኝ እና እንግሊዘኛ አይደለም ደግሞ የሚናገሩት። ከዛ ሂሳብ ተከፈለ ቲፔንም ሰጥተውኛል። እንትን ልክ ስል ከወጡ በኋላ አረ ያልተከፈለ ቢል አለ ለአንተ እንትን የተጨመረ ብላ ሰጠችኝ ማለት ራሽኛ ለካስ ይጠቅማል። ምን ብዬ ላስረዳ ሰር እለዋለሁ እጄ እሱ መኪናውን እያስነሳ ነው ወጥጂ ደፖ ሆይነት ወይ ይደንጋል። አረ ሰር ተቆረጠ የኔ ህብረት ሰለሰለ አረ ሰር ወጥ ይላል ወጥ this is ምናምን ሩጂ ፖትፖት ያፈሽ ያወሩልዋል አይባባሉ። አረ ሰር የእንጀራዬን 3,000 ምናምን ብር እኮ ጓደኛዬ እኮ እንትን ብሎ ጨምሮላችሁ እኮ ነው ጎጎ ይላል አትልም። አው አረ በጋውላ አገር ይያዝልኝ 3,000 ምናምን እንደ አስተናጋጅ ደሞዝ ገብቷል። መኪናውን እያስነሳ ነው። ከተነሳ በኋላ ደግሞ እንግሊዘኛ እንደው እንዳትቀባጠርላት what is the problem ይላል። this is ምናምን ብለህ የቻልከው እንድከተን ካልክ በኋላ ቡጁኹር በትብላት ቢሆን ማተው አራሳር ከፍለናል ነው እነሱ ጭማሪ ሲፑል ሰጥተዋል እንዴ ቲፑሉ ከፍለናል ነው የቀረበው ቲፕ ሰጥተናል። አረ ቲፑ ቀርቶብኝ ሳረ ለካስ ትገጥማል። ከባድ ነው በጣም ወደ ብሔራዊ እንሂድ። የብሔራዊ ስንተኛው ሾው ነው? ሶስተኛ። የመጀመሪያው አምፒር ነበረ፣ ከዛ በኋላ ሀገር ፍቅር፣ ከዛ በኋላ አሁን ደግሞ ባንጋፋው ብሔራዊ ቲያትር። ምን ነበረ ለሰዎች ማድረስ የፈለከው ሜሴጅ ነው ወይስ? ቀልዴን ነው ይሰኛል ርዕሱ። የስ ኮሜዲ ነው፣ ሳቅ ነው። ኢትዮጵያውያን መሳቅ አለባቸው። ገብተዋል። ያለፈው ጊዜ ባለፈው ዘመን ትልልቅ አንጋፋ ኮሜዲያኖች ነበሩ። ገብተዋል። በዘመናቸው ሰርተው ያለፉ እዚህ ደረጃ ኮሜዲውን ያደረሱ አሉ። አሁን ደግሞ የኛ ዘመን ነው
በእኛ ዘመን ደግሞ ማድረግ የምንችለውን ነገር ማድረግ መቻል አለብን። ሙያው መከበር አለበት። ስለዚህ እኔ እንደኔ በዘመኔ መስራት ያለብኝን ስራ መስራት አለብኝ ብዬ አስባለሁ። ሰዎችን ማሳቅ ከሆነ ሰዎች መሳቅ አለባቸው። ለዚህ ነው በቲክቶክ እኔ አሁን በቲክቶክ ምንም አይነት ገቢ አግኝቼ አይደለም፣ ግን በሳምንት ውስጥ 2ም 3ም ምናምን ቪዲዮ ለቃለሁ። ለምንድን ነው ሪስፖንሲቢሊቲ ይሰማኛል። ሰውን ማዝናናት ኮሜንት ላይ ገብተህ ልክ ስታይ ጨንቆኝ ነበረ፣ አፍታታኸኝ፣ የሳቄ ምንጭ ነህ፣ በጣም ደስ ብሎኛል፣ በቃ አንተን ሳላይ ሃሉ ምናምን የሚሉ ያን ሳይኔ በጣም ደስ ይለኛል። እያዝናናሁኝ ነው ማለት ነው። ይሄን ቪዲዮ 10 ጊዜ ነው ደጋግሜ ያየሁት ምናምን የሚሉ ሰዎች አሉ። ገብቶሃል? ስለዚህ ሰውን ከማናደድ ይልቅ ሰውን በሶሻል ሚዲያ ተጠቅመ ሰውን ከማናደድ ሰውን ከብሔርን ከብሔር ሃይማኖትን ከሃይማኖት ከማጋጨት ይልቅ ሰውን ኢንተርቴን ማድረግ ማዝናናት ማለት በጣም አሪፍ ነገር ነው። ሙያዬን አከብረዋለሁ። በጣም ሙያዬ የምወደውና ኃላፊነትም አለብኝ ብዬ አስባለሁ። ስለዚህ ከዛ በመነሳት ነው ምንም ነገር ሞልቶልኝ ሳይሆን ከባለፈው አመት የተሻለ ስራ ነው አሁን ይሰራን። ቦታውም ደግሞ ጀስት ከፍ እያለ ነው የመጣው። ብሔራዊ ቲያትር በጣም ትልቅ መድረክ ነው። በዛውም ልክ ደግሞ ብዙ ሰው ነው የመጣው። የተጠቀምናቸውን ግብአት አይተሃል። ገብቶሃል? ሰው ዩቲዩብ ቻናላችን ላይ ይፖስታል። አንት ቲዩብ ጉንዳን ቲዩብ ገብታችሁ ሰብስክራይብ አድርጉ። ሊንኩን ታስቀምጣላችሁ መሰለኝ። እናደርጋለን። በጣም ከባድ ሁኔታ ላይ ነው ያለችው ኢትዮጵያ። ጦርነት፣ የእርስ በርስ ጦርነት አለ። ሰው ጭንቀት ላይ ነው፣ ሀዘን ላይ ነው። ማዝናናቱ እንዳለ ሆኖ ላንተ ይሄ ውጥረት ለክሬቲቪቲ ይመቻል? ለቅሶ ቤት ስትሄድ ሀዘንተኛውን ሀዘኑን ከምታባብሰው ይልቅ ሀዘኑን እንዲረሳ ጀስት የሆነ ነገር ማድረግ መልካም ነው። ገብቶሃል? ለዛ እኮ ነው አይደለ አስተዛዛኛ አብሮ የሚሆነው ምናምን የሚያስቅ የሚያጫውት ምናምን። እኔ ጨዋታን ስፈጥር ሀገር ሰላም ሆኖ አይደለም፣ በሀገራችን ጦርነት ሳይኖር ቀርቶ አይደለም፣ ችግር ሳይኖር መፈናቀል ሳይኖር ቀርቶ አይደለም። እንደ ዜጋን ይሄ ይሰማኛል። ነገር ግን ከኔ የሚጠበቀውን እኔ ማድረግ መቻል አለብኝ። ገብቶሃል? አላህ ያስተካክለው በሀገራችን ያለውን ይሄ ችግር አላህ ያስተካክለው፣ ፈጣሪ ያስተካክለው። ሌላ ምንም የምትለው ነገር የለም። ግን እንደ ሙያ እኔ አብሬ ሁሉም በሙያው እየሰራ ነው ችግሮቻችንን ማሳለፍ ያለብን። አናጺውም ስራውን እየሰራ ገበሬውም በቻለው ኮሜዲያኑም እንትን ይያል አክተሩም እንትን በሙያችን እየተንቀሳቀስን ነው። ገብቶሃል? እንትን ማድረግ ያለብን። ስለዚህ የተከፉ ያዘኑ ሰዎችን ማዝናናት መቻል አለብኝ ብዬ አስባለሁ። ያዘኑ ሰዎች ላይ ግን ሀዘን መጨመር ነው የሌለብኝ። ገብቶሃል? ከዛ በመነሳት ነውና ለዛም ነው የምንሰራው። ለዛም እየሰራን ነው። ኢንሻአላህ ወደፊት እንሰራለን። ብቻ እናንተ ሰብስክራይብ አድርጉ፣ ፋሚሊ ሆኑ። ያሲንን የት እንጠብቀው? ስንወጣ በር ላይ መጠበቅ ትችላለህ። ወደፊት ትልቅ ሀሳብ አለን፣ ፕላን አለን። አላህ ያስተካክለው ሁሉንም ነገር። ትልቅ ነገር እናስባለን። እኔ በግሌ ትልቅ ደረጃ ደርሳለሁ ብዬ አስባለሁ። አሁንም እየሄድኩኝ ነው፣ መንገድ ላይ ነው ያለሁትና የኔ ትልቅ ቦታ መድረስ ብቻ ሳይሆን ግን እኔ ትልቅ ነኝ ብዬ የማስበው በዙሪያ ያሉ ወጣቶች፣ ስራ ያጡ ወጣቶች ስራ እንዲያገኙ ማድረግ ሲችል፣ መብላት ያቃታቸው እናት አባቶች በኔ ምክንያት መብላት ሲችሉ በእኛ ገብተዋል። ለዛም እኮ ነው አንት ብለን እንደ በቲም ማስበውና እኔ እንደኔ መኖር አያቅተኝም፣ ግን ሌሎች ማኖር ስትችል ነው ሰክሰስ የሚባለውና ነገ የተሻለ ተቋም ገንብተን ለሌሎችም ትልቅ የሥራ እድል ፈጥረን ትልቅ ቦታ ላይ እንደርሳለን ብዬ አስባለሁ። አራያ የምትለው ኮሜዲያን አለክ? አራያ ነው እኔ በጣም ማደንቀ ኮሜዲያን ነው የምትለው? ሁሉንም አደንቃቸዋለሁ በየዘርፋቸው። ከበፊት ጀምሮ ብናወራ ከነ ተስፋዬ ካሳ እና አለባቸው ተካል ለማንህ እነ ክበበው ገዳ እያልክ ትመጣለህ። ወደዚህም ደግሞ እያልክ ስትመጣ ሁሉንም እያየን ነው ያደግነው። እኔ አሁን በተስፋዬ ካሳ ጊዜ አልደረስኩም፣ ካለፈ በኋላ ነው ቪዲዮውን ያየሁት። በእነ ክበበው ጊዜ ግን ምናምን ደርሻለሁ፣ አይቻለሁ። እነ ፍልፍሉንም እና ሁሉንም እያየን ነው የመጣው። አሁን ላይ በዘመናችን ደግሞ ስትል አሉ ጓደኞቼ ከኛ በላይ ደግሞ ኮሜዲያን ይሸቱ አለ። የሱም ስራዎችም ይመቹኛል።
የሚያደርጋቸውን መልካም ነገሮች ያለው ኮሜዲያን ምን አለ ምና በዙሪያ ያሉ ኮሜዲያኖች አሉ። ለሁሉም ክብር አለኝ። ገብተዋል። እያደረጉ ያሉት ሲያደርጉም የነበሩት ምንድነው ሰውን ለማሳቅ ሰውን ለማዝናናት ነው። ለሰው የሳቅ መፍትሄ እንጂ የሆኑት ችግር አልሆነም። ስለዚህ ሰዎችን ለማዝናናት የሚሞክሩ ሰዎች በሙሉ እኔ አርአያዎቼ ናቸው ብዬ ነው የማስበው። በሆል ማለት ነው አንዱን ከአንዱ አላስፈልጥም ምናምን ነገርና ሁሉም ግን ይመቻቸው ተበላች። ያሲን ወሊ ጥያቄዎችን ጨርሻለሁ። እሺ በስተመጨረሻ ቀረ የምትለው ነገር ካለ? መች ከፈላችሁ ብሩ የተነጋገርነው ቀረ እሱን ከካሜራው ጀርባ ካሜራውን ነው ይዤ የሚሄድ እንግዲህ መጥቼ ሐሳቢ ስለገለጽኩ በጣም ደስ ብሎኛል። ግሩሜ ቴንኪው ወንድሜ አመሰግናለሁ። ቤታችን ነው እንመጣለን። ዩቲዩብ ቻናሌን ሰብስክራይብ አስደርግልኝ በንገርልኝ። አሁን ሁሉ ሊንክ ላይ እንደምታስቀምጥ የያሲን ቲዩቡ እንደዚህ አይደለም፣ ቀለል አድርገህ አይደለም፣ ከበድ አድርገህ ከበድ ብለህ መንገር ያለ የያሲን ቲዩብ አንት ቲዩብ ወይ ደግሞ ጉንዳን ቲዩብ ይሰኛል። እየገባችሁ ሰብስክራይብ አድርጉ። በሰሞኑ አዳዲስ ቪዲዮዎች ይለቃሉ። በፊትም የተጫኑ ቪዲዮዎች አሉ አይደል? በእነሱ መዝናናት ይችላሉ። ቲክቶክ ላይም ታገኙታላችሁ። ትልልቅ ሀሳቦችም እዛ ላይ ይንሸራሸራሉ፣ ማየት ትችላላችሁ። በቁጣችን ፀሐይ ግባበት፣ ይቅርታችን ፍቅር ይንገስበት የኩሲ ሾው የምን ጊዜ መልእክት ነው። አብራችሁ ስለነበራችሁ እናመሰግናለን። መልካም